ሆሳዕና የዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ያዜሙለት ነበር። ተመልከቱ። ጌታችን ክብር ይግባውና በተናቀችው በአህያይቱና በአህያይቱ ግልገል ላይ ተቀመጠ። ተመልከቱ። ከዚህ ታላቅ ትሕትና እንማራለን። የእግዚአብሔር ልጆች ራሳችንን ዝቅ ማድረግን እንማራለን። ሱራፌልና ኪሩቤል የሚንቀጠቀጡለት ጌታ፣ እልፍ አእላፋት መላእክት በፊቱ የሚርዱለት የሚንቀጠቀጡለትን ጌታ እንደ ቅጠል እየረገፉ ቅዱስ ቅዱስ እያሉ የሚያመሰግኑት ጌታ የአዳምና የአዳም ልጆች ፍቅር አገብሮት በስጋ ማርያም ተገልጦ በዚህ ዓለም በሚመላለስበት ሰዓት ራሱን ከፍ አድርጎ ያሳየበት አንድም ስፍራ የለም። እግዚአብሔር ያ ጥንት ጠላታችን ዲያብሎስ የኔ ናቸውና ልትወስዳቸው አትችልም ብሎ ሊከለክል አቅምም መብትም ስልጣንም አልነበረውም። ተመልከቱ፣ አልነበረውም። ለምን? የሱ አይደሉማ። እኛ ሁላችንም የማንን? የእግዚአብሔር ነን። ጠላት የራሱ ሊያደርገን በተለያየ መልኩ ሞክሯል። ነገር ግን ክርስቶስ ኢየሱስ እኛን ምንድነው ያደረገን? የራሱ ነው ያደረገን። ጌታ ምን አለ? ለጌታ ያስፈልጋል በሉ። ምንም ደካማ ብንሆን፣ ምንም ኃጢአተኞች ብንሆን ሁላችንም ለማን እናስፈልጋለን? ለእግዚአብሔር እናስፈልጋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ መዓቱ የራቀ ምሕረቱ የበዛ ቸረኛችን ቅዱስ እግዚአብሔር ሁላችንንም ያለንበት ቦታ ሁሉ በሰላም በጤና በሕይወት ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን የአምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ የዕለቱን በዓል በማስመልከት የእግዚአብሔርን ቃል እንሰማለን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ስርዓት የራሷ የሆነ ሕግ ያላት እንደመሆኗ መጠን ይህን አብይ ጾም ከጀመርን ዛሬ እንደ እግዚአብሔር በጎ ፈቃድ 8ኛ ሳምንት ነው። ይሄ 8ኛ ሳምንት ደግሞ ታላቁ የቤተ ክርስቲያናችን ሊቅ የሆነው ቅዱስ ያሬድ ስያሜ ሰጥቶታል። ስያሜውም የዛሬው 8ኛ ሳምንት ሆሳዕና ተብሎ ነው የተሰየመው። የሚዘመረውም የሚሰበከውም ይሄን በዓል የሚያሳይ ይሄን በዓል የሚያጎላ ነው። ስለዚህ ይሄን በማስመልከት ከመጽሐፍ ቅዱስ የዛሬውን በዓል ሊገልጥልን የሚችለውን ክፍል አንስተን እንነጋገራለን፣ እንማማራለን። እግዚአብሔር አምላካችን ለሁላችንም ጥበቡን፣ እውቀቱን፣ ምስጢሩን እንዲገልጥልን ለእናንተም ደግሞ ለሰሚዎች በሰማችሁት 30፣ 60፣ 100 ያማረ ፍሬ አፍርታችሁ የመንግስቱ ወራሾች የክብሩ ቀዳሾች እግዚአብሔር አምላክ እንዲያደርጋችሁ የአምላካችን በጎ ፈቃዱ ይሁንልን። በዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን መሰረታዊ ሐሳብ አንስተን እንነጋገራለን። ለትምህርታችን ግን ርዕስ የምናደርገው የማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ያለውን ኃይለ ቃል እናነሳለን። በዚህ አሁን በጠቀስኩላችሁ ምዕራፍና ቁጥር ላይ ምን ይላል የእግዚአብሔር ቃል? ፈታችሁ አምጡልኝ ይላል። ፈታችሁ አምጡልኝ። ይህን ቃል የተናገረው ክብር ይግባውና
የሁላችን አባት የሁላችን መምህር የጨለማችን ብርሃን የሞታችን ሕይወት የባርነታችን ነጻነት የሆነው የእናታችን የወላዲተ አምላክ የቅድስት ድንግል ማርያም ልጅ የሆነው አምላካችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ዘመን በሚያስተምርበት ጊዜ የተናገረው ቃል ነው። ይህን ቃል አምላካችን ኢየሱስ ክርስቶስ የተናገረው ለሚወዳቸው ከዓለም ለመረጣቸው ደቀ መዛሙርቶቹ ነው። ይህን ቃል የተናገረው ፈታችሁ አምጡልኝ ነው ያለው። እንግዲህ ከላይ ከቁጥር 1 ጀምረን በምንመለከትበት ጊዜ የማቴዎስ ወንጌል ምዕራፍ 21 እንደዚህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2ቱን ላከ ይላል። ሲልካቸውም እንዲህ ነው ያላቸው፣ ከፊታችሁ ወዳለችው መንደር ሂዱ። በዚያም ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ ብሎ ነበር ያዘዛቸው። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ቃል ላይ የምንረዳው ብዙ ነገር አለ። አምላካችን ኢየሱስ ክርስቶስ ደቀ መዛሙርቶችን በሚያዝበት ሰዓት የታሰረች አህያ ከግልገል ጋር ስለነበረች እሷን ሄዳችሁ ፈታችሁ አምጡልኝ ነው ያለው። ማንም ቢጠይቃችሁ ለጌታ ያስፈልጉታል ብላችሁ ንገሯቸው ነበር ያለው። እንግዲህ እንደምናስተውለው ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ሊመጣ ያለውን ነገር አዋቂ እንደሆነ ከዚህ እንረዳለን። ደቀ መዛሙርቶቹን ሂዱ ነው ያላቸው። ሂዱ፣ የታሰረች አህያ ታገኛላችሁ፣ ብቻዋን ሳይሆን ከግልገል ጋር። ነገር ግን እናንተ በምትጠይቁበት ሰዓት የሚጠይቃችሁ ሰው አለ። ለምንድን ነው የምትፈቱት ብለው የሚጠይቋችሁ ከሆነ እንዳትደነግጡ፣ እንዳትረበሹ። ያዘዘን ጌታ ነው። እነዚህ የታሰሩት አህዮች ለጌታ ያስፈልጉታል ብላችሁ ንገሯቸው ነበር ያለው። እነዚህ የታሰረችው አህያና ግልገሊቱ ምሳሌነታቸው ለማን ነው? ለምንድን ነው የታሰሩት? ጌታም ደግሞ ሐዋርያትን ሂዱና ፈታችሁ አምጡልኝ ብሎ በሚያዝበት ሰዓት ምን ለመግለጥና ምን ለማስተዋወቅ ፈልጎ ይሆን? ሐዋርያት አባቶቻችን በዘመናቸው የማሰርና የመፍታት ስልጣን እንዳላቸው ለማሳየት ነው። ዛሬም በቅድስት ቤተ ክርስቲያናችን ሥርዓት አንድ ሰው እጁን መስቀልኛ አመሳቅሎ ወደ ካህኑ ቀረብ ብሎ አባቴ ሆይ ይፍቱኝ ብሎ በሚጠይቅበት ሰዓት ካህኑ ደግሞ ምንድነው የሚለው? እግዚአብሔር ይፍታ ይላል። ይሄ ከየት ነው የመጣው? መሰረቱ ከየት ነው? መነሻው ምንድነው ብለን በምናስብበት ጊዜ ወደ ኋላ መለስ ብለን ስናይ አሁን በጠቀስኩላችሁ በማቴዎስ ወንጌል ምዕራፍ 21 ቁጥር 3 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቶችን ምንድነው ያላቸው? እነዚያን አህያይቱንና ግልገሊቱን ፈታችሁ አምጡልኝ ነው ያለው። ፈታችሁ ምን አድርጉ? አምጡልኝ። ማንም ከጠየቀ ለጌታ ያስፈልጋል ብላችሁ ንገሩ ነው ያለው። እንግዲህ ያቺ የታሰረችው አህያይቱና የአህያይቱ ግልገል የአዳም ልጆችን ይወክላሉ። አባታችን አዳምና እናታችን ሔዋን አትብሉ የተባለውን ዕፀ በለስ በልተው ሕግ ጥሰው ሕግ አፍርሰው በነበረ ሰዓት ተረግመው ወደዚህ ዓለም ተጥለዋል። ወደዚህ ዓለም ተጥለው ለ5500 ዘመን በእግረ አጋንንት እየተቀጠቀጡ ነፃነታቸውን አጥተው ሰሚ አጥተው የሚታደጋቸውን አጥተው ላላነሰ ዓመት በጨለማ
አበጋዝ ተይዘው ነበር የቆዩት። ስለዚህ እነሱን ሊፈታ እነሱን ነፃ ለማድረግ የመጣ አምላክ ስለሆነ በእነዚህ በሐዋርያት አማካኝነት ደግሞ ይሄንን ስርዓት ሲሰራ ምን አለ? ፍቱና ፈታችሁ ይዛችሁ ነው ያለው። የነዚያ የአህያዎች መፈታት የአህያይቱና የአህያይቱ ግልገል መፈታት የአዳም ልጆችን ይወክላል ማለት ነው። ካህናት ደግሞ ስልጣነ መለኮት እንደተሰጣቸው ስልጣነ መለኮት እንዳላቸው ምን ያደርጋል? ያመላክታል። እነዚህ ሁለት አህያይቱና የአህያይቱ ግልገል ከጌቶቻቸው ተሰርቀው ሄደው በጨለማ ውስጥ በድብቅ በጫካ ውስጥ የታሰሩ ናቸው። አዳምና ሔዋንም በሰይጣን ተታለው እግዚአብሔርን የመሰለ ጌታ ገነትን የመሰለ ስፍራ አጥተው ወደዚህ ወደ ጨለማ ዓለም መጥተው ነበር። እነሱን ወደ ክብር ለመመለስ የተደረገ ንግግር ነው፣ የተደረገ ትእዛዝ ነው። ይሄ ፈታችሁ አምጡልኝ ሲል ማለት ነው። ለዚህ አህያይቱንና የአህያይቱን ግልገል እንደታዘዙት ሁለቱ የጌታ ሐዋርያት ለመፍታት ሄደው በነበረ ሰዓት ለምን ትፈታላችሁ የሚል ጥያቄ ቀርቦላቸዋል። ይሄ ጥያቄ በቀረበ ሰዓት እነዚያ የተላኩት ሁለቱ የጌታ ደቀ መዛሙርቶች የሚሰጡትን መልስ አላጡም ነበር። ለምን? አስቀድሞ ጌታ አዘጋጅቷቸዋል። ሊመጣ ያለውን ነገር ነግሯቸው ስለነበረ ለኛ ያስፈልገናል አላሉም። ለማን ያስፈልጋል አሉ? ለጌታ ያስፈልጋል ነው ያሉት። የእግዚአብሔር ልጆች ሁላችንም ምንም ኃጢአተኞች ብንሆን ምንም በደለኞች ብንሆን ኃጢአታችን ምንም ያህል የከረፋ ቢሆን ሁላችንም ለማን እናስፈልጋለን? ለእግዚአብሔር እናስፈልጋለን። አንዳንዴ ከድካማችን የተነሳ ያለነው በዚህ ዓለም ውስጥ ስለሆነ ያሰብነውና ያቀድነው ነገር አልሞላልን ሲለን የያዝነው የጨበጥነው ነገር ሁሉ ሲበላሽብን ተስፋ ያደረግናቸው ሰዎች ሲክዱን የተደገፍናቸው ሲንሸራተቱብን እኔ እኮ ለጌታ አላስፈልግም ብለን ተስፋ እንቆርጣለን። ይሄ ቃል ያጽናናናል። የእግዚአብሔር ልጆች ይሄ ቃል ያበረታናል። ይሄ ቃል ለሁላችንም ክንድ ይሆነናል፣ አቅም ይሆነናል፣ ብርታት ይሆነናል። ጌታ ምን አለ? ለጌታ ያስፈልጋል በሉ። ምንም ደካማ ብንሆን ምንም ኃጢአተኞች ብንሆን ሁላችንም ለማን እናስፈልጋለን? ለእግዚአብሔር እናስፈልጋለን። ይሄንን ነበረ ደቀ መዛሙርቶቹ ያሉት። እቺ አህያይቱና የአህያይቱ ግልገል ከባለቤቶቻቸው ተደብቀው ተሰርቀው መጥተው እዚህ የታሰሩት ለጌታ ያስፈልጋሉ ባሉ ሰዓት እነዚያ ሰርቀው የደበቁ ሰዎች አይሆንም አንሰጥም የሚለውን ጥያቄ አላቀረቡም። ለምን? የራሳቸው እንደሆነ ስለሚያውቁ። ተመልከቱ፣ ክርስቶስ ኢየሱስም በሥጋ ማርያም ተገልጦ በመስቀል ላይ ተሰቅሎ በአጸደ ነፍስ ወደ ሲኦል ወርዶ የአዳምንና የሔዋንን የዕዳ ደብዳቤ ቀዶ በሲኦል ያሉትን ወደ ብርሃን ወደ ገነት በሚመልስበት ሰዓት ያ ጥንት ጠላታችን ዲያብሎስ የኔ ናቸውና ልትወስዳቸው አትችልም ብሎ ሊከለክል አቅምም መብትም ስልጣንም አልነበረውም። ተመልከቱ፣ አልነበረውም። ለምን? የሱ አይደሉማ። እኛ ሁላችንም የማንን? የእግዚአብሔር ነን። ጠላት የራሱ ሊያደርገን በተለያየ መልኩ ሞክሯል። ነገር ግን ክርስቶስ ኢየሱስ እኛን ምንድነው ያደረገን? የራሱ ነው ያደረገን። የራሱ ነው ያደረገን። እነዚህም ሄደው ይሄን ምክንያት ነገሩ። አህያይቱንና የአህያይቱን ግልገል ፈተው ወደ ጌታ ምን አደረጉ? ይዘው መጡ። ልክ እነዚህ ሁለቱ ደቀ መዛሙርቶች አህያይቱንና የአህያይቱን ግልገል ፈተው ይዘው እንዳመጡ ሁሉ ዛሬም በዘመናችን ያሉት ካህናት አባቶች ወደፊትም በሚመጣው ዘመን የሚኖሩ ካህናት የመፍታትና የማሰር ምን አላቸው? ስልጣን አላቸው። እነሱ በምድር ያሰሩት በሰማይ ይታሰራል። እነሱ በምድር የፈቱት በሰማይ ምን ይሆናል? የተፈታ ይሆናል። ለዚህ ደግሞ መረጃ የሚሆነን ሙስና መቃብርን ክርስቶስ ኢየሱስ ድል አድርጎ ከተነሳ በኋላ
ለደቀ መዛሙርቶቹ በተለያየ ሁኔታ በሚገለጥበት ሰዓት ደቀ መዛሙርቶቹ ዝግ ቤት ውስጥ በነበሩ ሰዓት ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልካችኋለሁኝ፣ እናንተ በምድር የምታስሩት በሰማይ ይታሰራል፣ እናንተ በምድር የምትፈቱት በሰማይ ይፈታል ብሎ ይህን ስልጣን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ለደቀ መዛሙርቶቹ ነግሯቸው። ስለዚህ አባቶቻችን ካህናት የማሰር የመፍታት ምን አላቸው? ስልጣን አላቸው ማለት ነው። እነዚህም አህያይቱንና የአህያይቱን ግልገል ለጌታ ይዘው መጡ። ጌታችን ክብር ይግባውና በተናቀችው በአህያይቱና በአህያይቱ ግልገል ላይ ተቀመጠ። ተመልከቱ። ከዚህ ታላቅ ትሕትና እንማራለን። የእግዚአብሔር ልጆች ራሳችንን ዝቅ ማድረግን እንማራለን። ሱራፌልና ኪሩቤል የሚንቀጠቀጡለት ጌታ፣ እልፍ አእላፋት መላእክት በፊቱ የሚርዱለትን የሚንቀጠቀጡለትን ጌታ እንደ ቅጠል እየረገፉ ቅዱስ ቅዱስ እያሉ የሚያመሰግኑት ጌታ የአዳምና የአዳም ልጆች ፍቅር አገብሮት በስጋ ማርያም ተገልጦ በዚህ ዓለም በሚመላለስበት ሰዓት ራሱን ከፍ አድርጎ ያሳየበት አንድም ስፍራ የለም። የእግዚአብሔር ልጆች ሲወለድ በተናቀ በከብቶች ጋጣ ውስጥ ነበር የተወለደው። ሲጠመቅ መላእክቶቹ እንዲያጠምቁት አላደረገም። በባሪያው በዮሐንስ እጅ ነው የተጠመቀው። ተመልከቱ ምን ያህል ትሕትና እንዳሳየን ከዚህ መረዳት ያስፈልጋል። ሰዎች ዛሬ በዘመናችን አንድን ሰው ምን ብሎ ነው የሚሰድበው? አንተ አህያ ነው የሚሉት። የአህያን ተፈጥሮ ግን በደንብ አድርጎ ያወቀ ሰው ሰውን አህያ አይልም። አህያ የተለየ ተሰጥኦ እግዚአብሔር ሰጥቷታል። ከፊት የሚመጣውን ችግር አህያ ትረዳለች። ዝናብ የሚዘንብ ከሆነም ታውቃለች። ሌላም ነገር የሚመጣ ከሆነ የማወቅ ስልጣን ተሰጥቷታል አህያ። ተመልከቱ እስኪ አንዳንዴ ዝናብ ሊዘንብ አካባቢ ላይ ወደ አህያ ጠጋ ብላችሁ አህያ ነው ቀጥ ብላ ትቆምና ጆሮዋን ነው የምታቆመው። ተመልከቱ ይሄ የተሰጣት ጸጋ ስለሆነ ተመልከቱ። ሰው ግን ሳያቅ ሳይረዳ በእግዚአብሔር ተፈጥሮ ውስጥ ገብቶ ሰውን ሲሰድብ ምን ይላል? አንተ አህያ እያለ ይሰድባል። የኔና የእናንተ ጌታ ግን በዚች በተናቀችው አህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ነበር ሄደው። አስተውሉ። ዛሬ በዘመናችን ያሉ ሰዎች ቆም ብለው ይሄንን በደንብ አድርገው ሊያስተውሉ ያስፈልጋል። በደንብ ሊያስተውሉ ያስፈልጋል። ራሳቸውን ከፍ ከፍ የሚያደርጉ ስለ ክብራቸው ስለ ማንነታቸው የሚጨነቁ ሰዎች ቆም ብለው ከጌታ ሊማሩ ያስፈልጋል። ጌታም ለዚህ እኮ ነው እዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 እና 29 ላይ ምንድነው ያለው? ከኔ ተማሩ ነው ያለው። እናንተ ደካሞች ሸክም የበዛባችሁ ወደ እኔ ኑ እኔ አሳርፋችኋለሁኝ ካለ በኋላ ምን አለ? ከኔ ተማሩ ነው ያለው። ምንድነው የምንማረው? ምንድነው የሚያስተምረን ጌታ? ተመልከቱ። በቃል አስተምሮናል። ክርስቶስ ኢየሱስ በሕይወት አስተምሮናል። አንደኛው ማሳያ ይሄ ነው በሕይወት ያስተማረው። ተመልከቱ። በተናቀችው በአህያይቱና በአህያይቱ ግልገል ላይ ምን ሆነ? ተቀመጠ። ሰው በፈረስ ነው የሚቀመጠው። ሰው በበቅሎ ነው የሚቀመጠው። ተመልከቱ። የኔና የእናንተ ጌታ ግን የወደቅነውን የተዋረድነውን የተናቅነውን እኛን ከፍ ለማድረግ ወደ ቀደመ ከፍታችን ወደ ቀደመ ክብራችን ለመመለስ በተናቀችው በአህያይቱና በአህያይቱ ግልገል ላይ ምን ሆነ? ተቀመጠ። ያቺ የተናቀችው ፍጥረት አህያ የሚያከብራት ጌታ በጀርባዋ ላይ ሲቀመጥ በኢየሩሳሌም ያሉ ሰዎች ሁሉ የወይራ ዝንጣፌ ይዘው ለብሰውት የነበረውን ልብሳቸውን እያወለቁ ፍለፊት መንገድ ላይ እያነጠፉ ሆሳዕና የዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ያዜሙለት ነበር። ተመልከቱ። አህያይቱ እንዴት እንደከበረች ተመልከቱ። የሚያከብራት ጌታ ጀርባዋ ላይ ስለተቀመጠ
ያቺ ክብር ያልተሰጣት አህያ ምን አገኘች? ክብር አገኘች። እኛም ወደ እግዚአብሔር ስንቀርብ እንደዚህ እንከበራለን። እግዚአብሔር ልጆች እግዚአብሔርን ስንፈራ፣ እግዚአብሔርን ስናከብር፣ ለእግዚአብሔር በቅንነት በታማኝነት ስንታዘዝ፣ ራሳችንን ለእግዚአብሔር ስንሰጥ እንዲህ እግዚአብሔር ያከብረናል። ስንታዘዝለት፣ እሺ በጄ ስንለው፣ እሱን የሚያስደስት ነገር ስናደርግ እግዚአብሔር በሰዎች ፊት እንደዚህ ያከብረናል። ብንናገር እንሰማለን። በሄድንበት ባለፍንበት ቦታ ሁሉ እግዚአብሔር ሞገስ ክብር ይሆነናል። ለምን? እሱን ስላከበር ነው። ይቺ አህያ እንዴት እንደከበረች ተመልከቱ። እንዴት እንደከበረች። እንግዲህ አሁን ሚዛን ውስጥ ስንወስድ ከአህያና ከሰው ልጅ የቱ ነው የሚበልጠው? የሰው ልጅ ነው። ክርስቶስ እኮ በሥጋ ማርያም የተገለጠው ለሰው ልጆች ፍቅር ነው። መስቀል ላይ የዋለው ለሰው ልጆች ፍቅር ነው። ወደ መቃብር የወረደው ለሰው ልጆች ፍቅር ነው። ታዲያ በዚያች አህያ ጀርባ ላይ ክርስቶስ ተቀምጦ አህያይቱ ከከበረች፣ እኛ ራሳችንን ለእግዚአብሔር የምንሰጥ ከሆነ እግዚአብሔር ምን ያህል ሊያከብረን እንደሚችል፣ እግዚአብሔር ምን ያህል በሞገስ ሊያስጌጠን እንደሚችል ማሰብ የሚያዳግት አይመስለኝም። የተወደዳችሁ የእግዚአብሔር ቤተሰቦች፣ በእንደዚህ አይነት መልኩ የኔና የእናንተ አምላክ ወደ ቤተ መንግስት አልሄደም። ወደ ታላላቅ ስፍራዎች አልሄደም። ወዴት ነበር የሄደው? በአህያይቱና በአህያይቱ ግልገል ላይ ተቀምጦ ወደ ቤተ መቅደስ ነበር የሄደው። እኛ የት እየሄድን ያለነው ዛሬ? እግዚአብሔር ልጆች፣ ለጊዜው መከራ ሲጫነን ያመናቸው ተስፋ ያደረግናቸው ሰዎች ሲሸሹን፣ ቀን ሲጨልምብን፣ የረገጥነው መሬት ሲያረገረግብን ወዴት ነው የምንሄደው? በእምነታችን ጸንተን በትዕግስት ቆመን እግዚአብሔር ይሄንን የመከራ ይሄንን የጨለማ ጊዜ ያሳልፋል፣ እሻገራለሁ፣ ከዚህ መከራ ከዚህ ችግር በኋላ እግዚአብሔር ታላቅ ነገር ለኔ ለባሪያው አዘጋጅቷል ብለን በእግዚአብሔር ቤት ተተክለን የምንቆይ ስንቶቻችን ነን? በትንሽ ነገር እኮ ነው የምንንሸራተተው። በትንሽ ነገር እኮ ነው የምንፈተነው። ተመልከቱ። ኢየሱስ ክርስቶስ የኔና የናንተ እግሮች ወደ ዓለም ሳይሆን ወደ አልባሌ ቦታ ሳይሆን ወደ ቤቱ ወደ መቅደሱ እንዲገሰክስ ሲያስተምረን በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወዴት ነው የሄደው? ወደ ቤተ መቅደስ። ዛሬም ከዚህ ዓለም ማምለጥ የምንችለው ይሄ ዓለም ካመጣው ፈተና ካመጣው መከራ መሻገር የምንችለው የሁላችንም እግሮች ወዴት መገስገስ ሲችሉ ነው? ወደ እግዚአብሔር ቤት ወደ ቤተ መቅደሱ መገስገስ ሲችሉ ነው። በእንደዚህ አይነት መልኩ እሱ ወደ ቤተ መቅደስ እየሄደ እያለ በአህያይቱና በአህያይቱ ግልገል ላይ የተቀመጠው አምላክ በላይ በዘባነ ኪሩብ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድ ዘባነ ኪሩብ ላይ መቀመጡን የሚያዩት ሕፃናት ያመሰግኑት ነበረ፣ ያወድሱት ነበረ። ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ይህን ምስጋና ሲያቀርቡ ምስጢሩ ያልገባቸው ደግሞ በቅናት ያረዱ፣ በቅናት ያበዱ፣ በቅናት የቆሰሉ ደግሞ የታደሉት ሲያመሰግኑ፣ እነሱ ደግሞ ምስጋና ለሚገባው አምላክ ምስጋና እንዳይቀርብለት ምን ያደርጉ ነበረ? ይቃወሙ ነበር። ለምንድነው ክርስቶስ በአህያይቱ ላይ የተቀመጠው? የሚቀመጥበትን አጥቶ ይሆን? ለምን በአህያይቱ ላይ ተቀመጠ? እግዚአብሔር ልጆች፣ ከደቂቀ ነቢያት መካከል አንዱ የሆነው ነብዩ ዘካርያስ ምዕራፍ 9 ቁጥር 9 ላይ አስቀድሞ ይህ እንደሚሆን በመንፈስ ቅዱስ ተመልክቶ ትንቢት ተናግሯል።
አንቺ የጽዮን ልጅ ሆይ ደስ ይበልሽ፣ ንጉስሽ አዳኝሽ በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ይመጣል ብሎ ትንቢት ተናግሮ ነበር። ተመልከቱ። ጌታ ያደረጋቸው ነገሮችን ሁሉ ለምንድነው ያደረገው ብለን የምንጠይቅ ከሆነ አስቀድሞ ትንቢት አስነግሮ ስለነበረ ያን ትንቢት ለማፈጸም እነዚህ ሕፃናት እንደሚያመሰግኑት እንደሚያወድሱት ልበ አምላክ ዳዊትም ተናግሮ ነበር በመዝሙሩ ላይ። ያ ይፈጸም ዘንድ ግድ ስለሆነ ሕፃናት ያዜሙለት ነበር። ሕፃናት ምስጋና ያቀርቡለት ነበር። የወይራ ዝንጣፊ ይዞ ዛሬም ያንን ምሳሌ ያደርጋ ቤተክርስቲያናችን የሆሳዕና ዕለት የወይራ ዝንጣፊ ይዛ ታመሰግናለች እግዚአብሔር። አንዳንድ ቦታ ላይ ክርስቶስ በአካል በነበረበት ሰዓት በአህያይቱና በአህያይቱ ግልገል ላይ እንደተቀመጠ አልፎ አልፎ አንዳንድ ቦታ ላይ እናያለን። የሰንበት ትምህርት ቤት ወጣቶች በአህያ ላይ ቁጭ ብለው ለሕዝቡ የተነገረው ነገር እንዲገባው እንዲረዳ ምን ያደርጋሉ? በአህያይቱ ላይ ተቀምጠው ወደ ቤተ መቅደስ ሲመጡ እንመለከታለን። ስለዚህ እኔና እናንተ አምላክ በዚያች በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወዴት ነበር የመጣው? ወደ ቤተ መቅደስ። ለምንድን ነው ወደ ቤተ መቅደስ የመጣው? ለምን አስፈለገው? ለምንድን ነው ወደ ሌላ ስፍራ ያልሄደው? መቅደሱን ያከበረው ማን ስለሆነ ነው? እሱ ራሱ ስለሆነ ነው። ተመልከቱ። ራሱ ስለሆነ የመቅደሱ ባለቤት ራሱ ነው። መቅደስ በሰው ሐሳብ፣ በሰው እቅድ፣ በሰው ዓላማ የመጣ አይደለም። በዚህ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ በመናነብበት ጊዜ አምላካችን እግዚአብሔር ለሙሴ ምን ነበር ያለው? በመካከላችሁ ገለጥ ዘንድ መቅደስ ስሩልኝ ነው ያለው። ይሄ እግዚአብሔር ሐሳብ ነው። ይሄ መቅደሳችን በሰው ሐሳብ የመጣ ሳይሆን በእግዚአብሔር ሐሳብ የመጣ ነው። በእኔና በእናንተ መካከል እግዚአብሔር መመላለስ ስለፈለገ ቀርቦ ልመናችንን ጸሎታችንን መስማት እግዚአብሔር ስለፈለገ ለሙሴ ምን አለው? መቅደስ ስሩልኝ። ልስራ አላለም እኮ። ተመልከቱ። በሰው በኩል መቅደስ እንደሚሰራለት ነገረን። መቅደስ ስሩልኝ፣ በመካከላችሁ እገለጣለሁ ነው ያለው። ምንም እንኳን ሙሴ ይህንን ቤተ መቅደስ በዘመኑ ባይሰራም እግዚአብሔር የሰጠውን የኪዳኑን ታቦት በድንኳን ውስጥ ነበር ያኖረው ለብዙ ዘመናት። በኋላ ግን ንጉሱ ዳዊት ተነስቶ የእግዚአብሔርን ቤተ መቅደስ ለመስራት በተነሳ ጊዜ በሱ ሳይሆን በልጁ በሰለሞን የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ ክርስቲያን እንደሚሰራ ለዳዊት ነግሮት ዳዊት ካለፈ በኋላ በአባቱ ዙፋን የተቀመጠው እስራኤላውያንን የሚመራው ንጉሱ ሰለሞን ነበር የእግዚአብሔርን ቤተ መቅደስ የሰራው። በዚህ መጽሐፈ ነገሥት ቀዳማዊ ምዕራፍ 9 ከቁጥር 1 ጀምረን ስናነብ እንደዚህ ይላል የእግዚአብሔር ቃል። ሰሎሞን ያሰበውን የልቡን ሐሳብ ከፈጸመ በኋላ ይላል። ተመልከቱ። አሳምሮ የእግዚአብሔርን ቤተ መቅደስ ሰርቶ ሰሎሞን ከጨረሰ በኋላ እግዚአብሔር በገባኦን ምድር ለሰሎሞን እንደተገለጠለት ዳግመኛ ተገለጠለት ይላል። ተመልከቱ። ተገልጦ ምን አለው ሰሎሞንን? ሰሎሞን ሆይ ይህንን የሰራውን መቅደስ መርጫለሁኝ ነው ያለው። እግዚአብሔር የተመሰገነ ይሁን። እኔና እናንተ ያለንበት መቅደስ በሰው የተመረጠ ሳይሆን በእግዚአብሔር የተመረጠ ነው። በሰው የከበረ ሳይሆን በእግዚአብሔር የከበረ ነው። ይህንን የሰራውን ቤተ መቅደስ ይህንን የሰራውን ቤተ ክርስቲያን መርጬዋለሁ፣ ቀድሼዋለሁ። ለዘላለም ዓይኔና ልቤ በዚህ ይሆናል። በዚህ ስፍራ ሆነው ለሚጸልዩት ጸሎት ጆሮዬ ይሰማል፣ ዓይኔም ይመለከታል። ይሄን ኪዳን ሰጠው እግዚአብሔር ለሰሎሞን። ተመልከቱ። ይሄ ኪዳን በሰሎሞን ዘመን ብቻ የሚያበቃ አይደለም፣ እስከ ነው ያለው። ተመልከቱ።
እስከ ብሎ እስከ ድንበር የሌለው ነው፣ የማይወሰን ነው። ተመልከቱ። ይሄን ቤት ምርጫዋለሁ፣ ቀድሼዋለሁ። በሰው ልጆች ላይ መከራ ቢመጣ፣ ፈተና ቢመጣ፣ ችግር ቢመጣ፣ ረሃብ ርዛት ቢመጣ፣ ጦርነት ቢመጣ ወደዚህ መጥተው ቢጸልዩ፣ ቢያለቅሱ፣ ቢንበረከኩ በሰማይ ሆኜ ጸሎታቸውን ምን አደርጋለሁ ነው ያለው? እሰማለሁ ነው ያለው። የት ሆነን ስንጸልይ? በቤተ መቅደስ። የት ሆነን ስንጸልይ? በቤተ ክርስቲያን። ተመልከቱ። በሰማይ ሆኜ እናንተ በምድር ባለው መቅደስ ላይ ስትጸልዩ እኔ ምን አደርጋለሁ ነው ያለው? እሰማለሁ ነው ያለው። የእግዚአብሔር ልጆች በዚህ መቅደስ ላይ መታችሁ የልባችሁን ሐሳብ ለእግዚአብሔር ነግራችሁ በእንባ በተቀላቀለ ጸሎት ወደ እግዚአብሔር አልቅሳችሁ፣ እንባችሁ አልታበሰም? ጸሎታችሁን እግዚአብሔር አልሰማም? በዚህ ቤት ሁላችሁም በዚህ ቤት መታችሁ በረከት አግኝታችኋል። በእርግጠኝነት ነው የምነግራችሁ የእግዚአብሔር ልጆች። ሁላችሁም ላቀረባችሁት ጥያቄ እግዚአብሔር መልስ ሰጥቷል። ምናልባት መልስ ያልተሰጣችሁ ካላችሁ እግዚአብሔር መልስ እስከሚሰጥ ድረስ በዚህ ቤት መጽናት ነው የሚያስፈልገው፣ መቆም ነው የሚያስፈልገው፣ መታገስ ነው የሚያስፈልገው። ይሄ ቃል ስለነበረ ነው። ተመልከቱ፣ ክርስቶስ ኢየሱስ ወዴት የመጣው? ወደ ቤተ መቅደስ የመጣው። በአዲስ ኪዳንም ብዙ መረጃዎች፣ ብዙ ማስረጃዎች አሉ ስለ ቤተ መቅደስ፣ ስለ ቤተ ክርስቲያን። የ12 ዓመት ብላቴና በነበረ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱ ዮሴፍና ሰሎሜ የአይሁድን ሥርዓት ለመፈጸም 2 ርግቦችን ይዘው ሰለሞን ወደ አሰራው ቤተ መቅደስ ነበር ሄዱ። ተመልከቱ፣ ጌታን ይዘው ታላቅ በዓል ነበርና በዚያ በዓል ተገኝተው እንደ ሰዎች እነሱም ደግሞ ለእግዚአብሔር የሚገባውን መስዋዕት አቅርበው ጉባኤው ካለቀ በኋላ ሕዝቡ ወደ ቤት ተሸኝቶ ሲሄድ እመቤታችን ዮሴፍና ሰሎሜ ከሕዝቡ ጋር ተቀላቅለው ሲመለሱ የኔና የናንተ አባት ግን የድንግል ማርያም ልጅ ኢየሱስ ክርስቶስ በዚያው በቤተ መቅደስ ቀረ ነው የሚለው መጽሐፍ። የሉቃስ ወንጌል ምዕራፍ 2ን ስታነቡ የአንድ ቀን መንገድ ሄደው ባጡት ሰዓት ተመልሰው እያፈላለጉ መጥተው ያገኙት የት ነው? በቤተ መቅደስ ውስጥ ነበረ ኢየሱስን። እኛን ሰው ቢፈልገን የት ነው የሚያገኘን? አሁን ብንፈለግ እያንዳንዳችን የት ነው የምንገኘው? በቤተ ክርስቲያን ታዛ ውስጥ ይሆን የምንገኘው? በቤተ ክርስቲያን ባሉት አጸዶች ስር ተደግፈን ሳለን ይሆን ሰዎች የሚያገኙን? ቆመን ስንጸልይ ተንበርክከን ስናነባ ስንሰግድ ይሆን ሰዎች በቤተ መቅደስ የሚያገኙን? ጠዋት ገስግሰን መተን ኪዳን ስናደርስ በቤተ መቅደስ ይሆን ሰዎች የሚያገኙን? ቆመን ስናስቀድስ ይሆን ሰዎች የሚያገኙን? በሌሊት አገልግሎት ከካህናት ጋር ማህሌት ላይ ተሰልፈን ይሆን ሰዎች እኛን የሚያገኙን ነው ወይስ የት ነው የሚያገኙን? ራስን ማየት ያስፈልጋል። ራስን መመልከት ያስፈልጋል። የእግዚአብሔር ልጆች እገሌን ፈልጌዋለሁኝ እኮ ብለው ሲጠይቁ እሱማ የሚገኘው ቤተ ክርስቲያን ነው ይሉናል ወይስ እንዲህ አይነት ቦታ ነው ይሉናል? ስማችንና ታሪካችን አልሄደም። የእግዚአብሔር ልጆች መመለስ ያስፈልጋል። ክርስቶስን እናቱና ዮሴፍ ሰሎሜ ያገኙት መንደር ውስጥ አልነበረም፣ ሰፈር ውስጥ አልነበረም። የት ነው ያገኙት? ቤተ መቅደስ ውስጥ ነበር ያገኙት። አያችሁ፣ እዚህ ምን ትሰራለህ ተብሎ ለቀረበለት ጥያቄ መልስ የሰጠው ምንድነው? ክርስቶስ በአባቴ ቤት ሆን ዘንድ እንዲገባኝ አታውቁም ምን ነበር ያለው? ይሄ ያለንበት የአባታችን ቤት ነው። የአባታችን ቤት ከሆነ ደግሞ ወራሾች ነን፣ የሚከለክለን የለም። ልጅ አባቱን ሀብት ምን ያደርጋል? ይወርሳል። እኛም የክርስቶስ ልጆች ነን፣ ወራሾች ነን። ተመልከቱ፣ አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠን ያለው ቅዱስ ጳውሎስ።
ክርስቶስ እንዴት አድርጎ መቅደሱን እንዳከበረ አስተውሉ፣ ተመልከቱ። እንዴት አድርጎ እንዳከበረ። አሁንም በዚህ ላይ የምንመለከተው ይሄንን ነው፣ ተመልከቱ። ወደዚያ ወደ ሰለሞን ቤተ መቅደስ በአህያይቱና በአህያይቱ ጉልገል ላይ ተቀምጦ ሲሄድ እያመሰገኑት እያወደሱት፣ ገሚሶቹ ደግሞ ምን እያደረጉት? እየተቃወሙት። እሱ ያንን ሁሉ ታግሶ ችሎ ቀጥታ ወዴት ነበር የሄደው? ወደ ቤተ መቅደስ ሲሄድ ያ ቤተ መቅደስ የጸሎት ቤት፣ የምስጋና ቤት፣ የውዳሴ ቤት፣ የሰዎች እንቆቅልሽ የሚፈታበት ቤት፣ ዓለም አንገታቸውን አስደፍታ የመጡ ሰዎች ቀና ቀና ብለው የሚሄዱበት ቤት፣ ዓለም ከጥርሳቸው ሳቅ ነጥቃ ያዘኑ ሰዎች በሳቅ ተፍለቅልቆ የሚሄዱበት ቤት ሳይሆን የንግድ ቤት ነበር የሆነው። ዛሬስ የእግዚአብሔር ልጆች ከእግዚአብሔር ጋር የምንገናኝበት ቤት፣ እንባችን የሚታበስበት ቤት፣ በጸጋ ተሞልተን የምንመለስበት ቤት ዛሬ ምን እየተከናወነበት ነው ያለው? ምን እየተሰራበት ነው ያለው? በእውነት የእግዚአብሔርን ድምጽ ብቻ ሰምተን ነው የምንሄደው? ከእግዚአብሔር ጋር አውርተን ብቻ ነው የምንሄደው? ምንድነው ዛሬ እየተከናወነ ያለው? ያኔ በዘመኑ ጌታ ወደዚያች ቤተ መቅደስ ሲሄድ የሚሸጡ የሚነግዱ የሚሸቃቅጡ ሰዎችን አይቶ ዝም ብሎ አላለፈም። ጅራፍ አዘጋጅቶ ምንድነው ያላቸው? ከመቅጣቱ አስቀድሞ አወጀላቸው። ምን ብሎ? የአባቴ ቤት የምን ቤት ነው አለ? የጸሎት ቤት ነው ያለ። እናንተ ግን የጸሎት ቤት አላደረጋችሁ፣ የሌቦች ዋሻ መሸሸጊያ መደበቂያ ነው ያደረጋችሁት ብሎ ለዚያ ስፍራ የማይመጥኑትን የማይገባቸውን በጅራፍ እየገረፈ ገበታቸውን እየገለባበጠ ቤተ መቅደሱን ምን ያደረገበት ቀን ነው? ነፃ ያደረገበት ቀን ነው። ይሄ ጌታ አንድ ቀን ይነሳል። የእግዚአብሔር ልጆች አንድ ቀን ይነሳል። ይሄ ጌታ መቅደሱን ሊያከብር መቅደሱን ሊያጸዳ ሲጀምር ደግሞ ከውጪ ሳይሆን ከመቅደስ ይጀምራል። መቅደሱን የሚያጸዳው ከውጪ ሳይሆን ከውስጥ ይጀምራል። ቅዱስ ጴጥሮስ እንደተናገረ ከውስጡ ጀምሮ እስከ ውጪው ድረስ የሚያጠራበት የሚያጸዳበት የሚያስተካክልበት ጊዜ ይኖራል። የእግዚአብሔር ልጆች መንሹ በእጁ የሆነ ምርቱንና ገለባውን የሚለየው ጌታ፣ ጨለማውን ከብርሃን የሚለየው ጌታ፣ ጻድቁን ከኃጡ የሚለየው ጌታ አንድ ቀን ጊዜው ሲደርስ ያኔ በዘመኑ ያከበራትን ቤተ መቅደስ ዳግመኛ የሚያከብርበት ቀን ይመጣል። እግዚአብሔር ልጆች ስለዚህ ሁላችንም እሱ ባከበራት ቤተ መቅደስ እየተገለገልን እያገለገልን ስለሆነ ለመቅደሳችን ምን ልናደርግ ያስፈልገናል? ክብር ልንሰጥ ያስፈልጋል። ለዚህ እኮ ነው ኤርሚያስ በዚህ በትንቢተ ኤርሚያስ ምዕራፍ 17 ቁጥር 12 ላይ የመቅደሳችን ስፍራ ከጥንት ጀምሮ ከፍ ያለ ነው ያለው። ተመልከቱ፣ ከፍ ያለ ነው ያለው፣ ዝቅ ያለ አላለም። ተመልከቱ፣ የማን ዙፋን ስለሆነ? የእግዚአብሔር ዙፋን ስለሆነ፣ የኪዳኑ ታቦት ያለበት ስፍራ ስለሆነ ስንገባና ስንወጣ ትልቅ ክብር እየሰጠን ልንገባ እንደሚገባን ኤርሚያስ ተናግሯል። ከፍ ያለ ክብር ቦታ ነው ያለው፣ የተዋረደ ዝቅ ያለ አላለም። ተመልከቱ፣ በእንደዚህ አይነት መልኩ ክርስቶስ ኢየሱስ ቤተ መቅደሱን ምን አደረገ? አጸዳ። በዚያ ደግሞ በዚያ ቤተ መቅደስ በበሽታ የወደቁ ብዙ ህመምተኞች ነበሩና የታወሩትን እያበራ ለምጻሞችን እያነጻ ጎባጣዎችን እያቀና በዚያች ቤተ መቅደስ ታላላቅ ገቢረ ተአምራት ነው ያደረገው የኔና እናንተ አምላክ። ይሄ ስለሆነ
እኛም ዛሬ በዘመናችን ያለን ሁላችንም ለዚህ መቅደስ ክብር ልንሰጥ ያስፈልገናል። የምንሄደው ለጸሎት፣ የምንሄደው ለምስጋና፣ የምንሄደው ለውዳሴ ሊሆን ያስገባ። ከዚያ ውጪ ያለው ነገር ሁሉ እግዚአብሔርን የሚያስደስተው አይደለም። ተመልከቱ። አሁን ተመልከቱ የእግዚአብሔር ልጆች፣ መቅደሳችን በብሉይ ኪዳን እንዴት እንደነበረ ልብ በሉ። በአዲስ ኪዳን ደግሞ ክርስቶስ ኢየሱስ በነበረበት ሰዓት ምን ያህል ክብር እንደነበረው ልብ በሉ። ጌታ የተገኘበት ቤተ መቅደስ። ሐዋርያት እንኳን ጌታ ካረገ በኋላ በዚህ በሉቃስ ወንጌል ምዕራፍ 24 መጨረሻውን ቁጥር ስናነብ ከላይ ኃይልን እስከምልክላችሁ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበር የተሰናበተው ክርስቶስ። ይህን ተስፋ አድርገው ደቀ መዛሙርቶቹ የተገባላቸው ኪዳን እስከሚፈጸም ድረስ የት ነበረ የቆዩት? በቤተ መቅደስ። አያችሁ፣ እኛ አሁን ዛሬ በዚህ ዘመን ያለን ሰዎች ከሐዋርያት እንበልጣለን እንዴ? ከሐዋርያት እኮ አንበልጥም። እነዚህ በቤተ መቅደስ ነው የቆዩት። ተመልከቱ። የመንፈስ ቅዱስን ጸጋ እስከሚያገኙ ድረስ እስከሚሰጣቸው ድረስ ቤት ነበር የቆዩት? በቤተ መቅደስ ነው የቆዩት ይላል የእግዚአብሔር ቃል። የመንፈስ ቅዱስ ስጦታን ከተቀበሉ በኋላስ ደቀ መዛሙርቶቹ ተመልከቱ። ጌታ ካረገ በኋላ እነሱም የመንፈስ ቅዱስን ጸጋ ከተቀበሉ በኋላ እነዚህ ደቀ መዛሙርቶች በቤተ መቅደስ አገልግለዋል ወይ? ሐዋርያት በሚያገለግሉበት ዘመን ቤተ መቅደስ ነበረ ወይ? መልሱን መጽሐፍ ቅዱስ ይሰጠናል። የእግዚአብሔር ልጆች በዚህ በሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 10 ድረስ ያለውን አንብቡት። ከእናቱ ማህፀን ጀምሮ መሄድ የማይችል ሰው፣ ሰዎች እየተሸከሙ የሚያንቀሳቅሱት ሰው፣ ማታ ወደ ቤቱ የሚመልሱት ሰው ቁጭ ብሎ በቤተ መቅደስ ድቃቂ ሳንቲም ምን ያደርግ ነበረ? ይለምን ነበር። በዚህ ሰዓት ነው በ9 ሰዓት ለምስጋና ተመልከቱ። ሐዋርያው ቅዱስ ጴጥሮስና ሐዋርያው ቅዱስ ዮሐንስ ለጸሎት፣ ለምስጋና፣ ለውዳሴ ወደ ቤተ መቅደስ ይሄዱ ነበር ይላል። አያችሁ፣ አልናቁም። ይሄን ቤተ መቅደስ አልናቁም። እነ ጴጥሮስ አገልግለውበታል፣ ተጠቅመውበታል። እነሱ በ9 ሰዓት ወደዚያ ቤተ መቅደስ ሲሄዱ ይሄ ሰው ቁጭ ብሎ በዚያች መቅደስ በዚያች ቤተክርስቲያን በር ላይ ድቃቂ ሳንቲም ነበር የሚለምን። ለምንድን ነው በ9 ሰዓት የሄዱት? ከፍ ብለው 10 ሰዓት ዝቅ ብለው እንደገና ደግሞ 8 ሰዓት ላይ ለምን አልሄዱም? 9 ሰዓት የሄዱበት ምክንያት አለ። የዓለም ጌታ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ 6 ሰዓት ላይ በመስቀል ተሰቅሎ 9 ሰዓት ላይ ቅድስት ነፍሱ ከቅድስት ሥጋው ምን የሆነችበት ሰዓት ነው? የተለየችበት ሰዓት ነው። የማትሞተው አምላክ ለኔ ስትል ሞታል ብለው ይሄንን ለማሰብ ወዴት ነው የሄዱት? ወደ እልፍኛቸው አልሄዱም። ወደ ተሻለ ቤት አልሄዱም። ወዴት ነው የሄዱት? ወደ ቤተ መቅደስ። እኔና እናንተም በዚህ ሰዓት ቆም ብለን ይሄን እንድናስብ ነው። በ9 ሰዓት ወደዚያ ቤተ መቅደስ የሄዱት እነ ጴጥሮስ እነ ዮሐንስ ሲሄዱ የገጠማቸው ነገር ምን ነበረ? በሽተኛ፣ ቀን የጣለው ሰው፣ እባካችሁኝ አትለፉኝ ብሎ ድቃቂ ሳንቲም ሲለምናቸው የሚሰጡት አንዳችም ነገር ስላልነበረ አልፈውት ሄዱ። አሁንም ግድ ብሎ ሲለምናቸው መለስ ብለው አዩትና ምን አሉት? ወደኛ ተመልከት ነው ያሉት። ተመልከት። ወደ ቅዱሳን ማየት በረከት አለው። እግዚአብሔር ልጆች ያከበራቸው እግዚአብሔር ስለሆነ የመረጣቸው እግዚአብሔር ስለሆነ ወደኛ ተመልከት ነው ያሉት። ተመልከቱ። ይሄ ሰው ይሄን ድምጽ ሲሰማ ዞር አለ ወደ እነሱ ዞር ሲል ምኑን ማየት ነው የጀመረው? ቤተ መቅደሱ። አያችሁ፣ ለካ ለዘመናት ጀርባውን ለምን ነበር የሰጠው? ለቤተ መቅደስ ነበር የሰጠው።
ቤተ መቅደሱን አያይም ነበር። እሱ የሚያልፉትን ድቃቂ ሳንቲም ነበር የሚለምነው። ቤተ መቅደስ ገብተው ቤተ ክርስቲያን ገብተው ትልቅ በረከት የሚያገኙ ሰዎች ሲሄዱ እሱ ቁጭ ብሎ ከነሱ ድቃቂ ሳንቲም ነበር የሚያገኝ። አንድ ቀን እንኳን ፊቱን ወደ መቅደስ መልሶ አያውቅም። ስለዚህ መቅደሱን እንዲያይ ስለፈለጉ እየሰሙት እንዳልሰሙ አለፉና ወደኛ ተመልከት ሲሉ ልክ ወደ እነሱ ሲያይ ምን ማየት ጀመረ? ቤተ መቅደሱን ማየት ጀመረ። ከዚህም በኋላ ምን አሉ? የምንሰጣ አንዳችም ነገር የለም፣ በናዝሬቱ በኢየሱስ ክርስቶስ ስም ግን እናዛለን፣ ተነሳና ምን ሆነ? ተመላለስ አሉት። ክብርና ምስጋና ለአምላካችን ይሁን። ያ ለዘመናት ታስሮ የነበረው ቀጥ ብሎ ቆመና ይላል። ተመልከቱ። ከዚህ በኋላ ነው ተመልከቱ። ቀጥ ብሎ ቆመና ወደ ቤተ መቅደስ ከነሱ ጋር ለምስጋና ገባ ነው። አያችሁ፣ ገባ ወደ መቅደስ። እኛ ብንሆንስ እንመልሰው ይሄንን ነገር ወደ ራሳችን እንመልስ። እግዚአብሔር ልጆች እኛ ብንሆን እንዲህ አይነት አጋጣሚ ብናገኝ ወደ ቤተ መቅደስ ነው የምንሄደው? ወደ ዓለም ነው የምንሄደው? እንዲህ አይነት አጋጣሚ ብናገኝ እኛ ለምስጋና ወደ ቤተ መቅደስ ነው የምንሄደው ወይስ ወደ ዓለም፣ ወደ ጓደኞቻችን፣ ወደ ዘመዶቻችን ነው የምንሄደው? ብዙዎች በዚህ ተፈትነናል። እግዚአብሔር ልጆች ሰው አድርገኝ ብለን እግዚአብሔርን ሰው ካደረገን በኋላ ሰው ያደረገንን አምላክ የረሳን ብዙ ሰዎች አለን። ምስጋና የነፈግን ብዙ ሰዎች አለን። ተመልከቱ። ትዝ ይላችኋል እነዛ 10 ለምጻሞች ያለ ዋጋ ያለ ክፍያ ከለምጻቸው ከፈወሳቸው በኋላ ምስጋናና ውዳሴ ይዘው ወደ ጌታ መምጣት ሲገባቸው 9ኙ ትተው ነው የሄዱት። ተመልከቱ። ምስጋና ነፍገውት ያ አንዱ ግን ለምን ነበር የመጣው? ለምስጋና ወደ ጌታ ነው የመጣው። ከየትኛው ወገን ነን እኛ? ከነዚያ ከ9ኙ ነን ወይስ ከአንዱ? እግዚአብሔር ላደረገልን ነገር በህይወታችን ምዕራፍ ምስጋና ቋጥረን ወደ እግዚአብሔር ነው የምንመጣው ወይስ ወደ ሌላ ስፍራ ነው የምንሄደው? ከዚህ ሰው እንማራለን። እግዚአብሔር ልጆች ሊያመሰግን ከነ ጴጥሮስ ጋር ከነ ዮሐንስ ጋር ወዴት ገባ? ወደ ቤተ መቅደስ ገባ። ይሄ ዛሬ እኔና እናንተ የምንገለገልበት ይሄ ቤተ መቅደስ የእግዚአብሔር ልጆች እዚህ ብቻ አይደለም፣ በሰማይ አለ። በሰማይ አለ ይሄ መቅደስ። በምድራዊው መቅደስ ላይ የኪዳኑ ታቦት እንዳለ ሁሉ በሰማይ መቅደስ ላይም የኪዳኑ ታቦት አለ። በምድራዊው መቅደስ ላይ ካህናት እንደሚያገለግሉት ሁሉ በሰማያዊው መቅደስ ደግሞ 24ቱ ካህናተ ሰማይ ያገለግላሉ። በምድር ያለው ሥርዓት በሰማይ አለ፣ በሰማይ ያለው ሥርዓት በምድር አለ። እግዚአብሔር ልጆች ካህናት አባቶቻችን በምድራዊው መቅደስ ሲገቡ ረቂቅ በሆነው ምስጢር ሰማያዊው መቅደስ ላይ ገብተው ከ24ቱ ካህናተ ሰማይ ጋር አንድ ላይ ነው የሚያመሰግኑት። እነዚያም ደግሞ ወርደው ከምድራውያን ካህናት ጋር አንድ ላይ በምድር ባለችው ቤተ መቅደስ ነው የሚያገለግሉት። እንዲህ ነች ቤተ ክርስቲያን፣ የተሳሰረች ነች። ማንም ሊፈታት አይችልም። ለዚህ ነው ባለ ራእዩ ዮሐንስ በሰማይ ያለው መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ምን ሆነ አለ? ታየ ነው ያለው። ተመልከቱ። በሰማይ ያለው መቅደስ ሲከፈት በዚያ መቅደስ ላይ ምን ነበረ? የኪዳኑ ታቦት። አያችሁ፣ በዚህ ያለው ታቦት እዚያ ያለ። ምን ትሆናላችሁ? አሁን ከዚህ ከምድራዊው ታቦት እንሸሻለን የምትሉ በሰማይ ያለ ምን ትሆናላችሁ? የት ትገባላችሁ? እዚህ የምትንቁት ቤተ መቅደስ እዚያ ያለ ምን ትሆናላችሁ? በበጉ ፊት ቆማችሁም ልትተቹ ነው ሰማያዊውን መቅደስ? በበጉ ፊት ቆማችሁ ሰማያዊ በሰማይ ያለውን የኪዳኑን ታቦት ልትነቅፉ ነው? በዚህ ያለው እዛ አለ፣ በዛ ያለው እዚህ አለ። ተመልከቱ። በዛሬው ዕለት እንግዲህ ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ምን ያደረገበት? ያከበረበት አልባሌ የሆኑ ሰዎችን ምን ያደረገበት? ያባረረበት። ቤተ ክርስቲያኗን ደግሞ ተስፋ አድርገው ተማጽነው ለምህረት ለድነት ለመጡት ደግሞ ቸርነት ያደረገበት። ከዚያም ባሻገር ደግሞ
በዘመናት መካከል ሐዋርያት በኃጢአት የወደቁትን በበደል የወደቁትን የረከሱትን የማንጻት ስልጣን እንዳላቸው የገለጠበት ምንድነው ዕለት ነው። እንዲህ አይነት መልኩ ነው የምናከብረው። ዘንባባውን ይዘን ከፍ አድርገን እናመሰግናለን፣ እናወድሰዋለን። እዚህ ይሄ በዓል በእንደዚህ አይነት መልኩ ምን የሆነ ነው የሚከበር በዓል ነው። አስቀድሞ በነቢያት በትንቢት የተነገረ በኋላ ደግሞ በዘመኑ የትንቢቱ ባለቤት ክርስቶስ ኢየሱስ ትንቢቱን ምን ያደረገበት የፈጸመበት። ይሄ ስለሆነ እቺ ቤተክርስቲያን ሐዋርያዊት ናት፣ ጥንታዊት ናት። ፈታችሁ አምጡልኝ እንዳለ ሁሉ ዛሬም በኃጢአት የሚታሰሩ በበደል የሚታሰሩ ብዙ ሰዎች አሉ። እነዚህን ሊፈቱ ካህናት ምን አላቸው? ስልጣን አላቸው ማለት ነው። ለዚህ በዓል ያደረሰን የሰራዊት አምላክ ቅዱስ እግዚአብሔር ሁላችንንም በሰላም በጤና በሕይወት ደግሞ ጠብቆ ለብርሃነ ትንሣኤው እንዲያደርሰን በጎ ፈቃዱ ይሁንልን። ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን። የወጡትን በሰላም ይመልስልን፣ የሞቱትን ነፍሳቸውን ይማርልን። ቤተ ክርስቲያናችንን ከፈተና ከመከራ ይጠብቅልን። ይቆየን። ወስብሐት ለእግዚአብሔር። ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 2